ለጦርነት ወይም ለውጊያ ሰው ከተገኘ በቂ ነው ሲባል ተሰምቶም ተነግሮም አያውቅም። በተለይ አሁን ባለንበት የ21ኛው ክፍለ ዘመን የጦርነት አስተሳሰብ እንዲህ ያለው እምነት አስቂኝ ነው። በዚህ ዘመን ሰው ማቴሪያል፣ ቴክኖሎጂ፣ ችሎታ ወዘተና እነዚህን ወደ አንድ ህይወት አምጥቶ የሚመራ አስተሳሰብና አመራር ከማሟላት ውጭ ስለ ግጭት፣ ጦርነት ማሰብ ቀርቷል። ይህ ብቻ ሳይሆን ጦርነትንና ግጭትን በተመለከተ የአንድ ጀነራልና መሪ ቁልፍ ድርሻ ጦርነትን በማስቀረት ማሸነፍ ነው። የትግራይ ወጣት ግን ከሱ የሚጠበቀውን አሟላ እንጂ ሊሟላለት የሚያስፈልገውን አመራር ይሁን ሌላ ስላልተሟላለት ውጤቱ ጉዳት ማስተናገድ ሆነ። አስታውሳለሁ ጦርነት አይቀሬ ሆኖ ሲጀመር የትግራይ ወጣት ከተቸገረ ሊቸገር የሚችለው በአመራር ችግር እንደሆነ ብዙ ጮኬ ነበር። ተፋላሚዎቹ በአፋጣኝ ወደ ሰላም ቢመጡ ብዙ ነገር ይድናል የሚል እምነት ነበረኝ። እውነት እያደር ይፈካል እንደሚባለውና በሂደት ግልጽ እየሆኑ ያሉ መረጃዎች እንደሚያሳዩት የመቀሌዎቹ ጀነራሎችና ህወሓቶች ወደ ግማሽ ሚሊዮን የሚጠጋ ወጣት አሰልፈው እንደነበረ ነው። በወጣቱ ብዛት በዚሁ ባለንበት ቀጠና እስካሁን እንደሚታወቀው ከሆነ የደርግ መንግስትና በሳዋ ወታደር የሚያመርተው የኤርትራ መንግስት ሁለቱም ለእያንዳንዳቸው ወደ 300,000 የሚጠጋ የሰራዊት ብዛት ያከማቹበት ጊዜ እንደነበረ ነው። ይህን ያህል ሰራዊት መሰብሰባቸውም በወቅቱ ዓለማችንን አስደምሞ ነበር። የመቀሌው ቡድን ይህንን ጣሪያ ሰብሮ ወደ ግማሽ ሚሊዮን የሚጠጋ ወጣት አሰልፎ እንደነበር ብዙ ምንጮች እያረጋገጡ ነው። እዚህ ላይ ማንሳት የተፈለገው ሀቅ ግን አለ። ሀቁም ካሰለፉት የወጣት ቁጥር ወደ 40% አካባቢው በፍላጎቱ የተሰለፈ፣ የተቀረው 60% ደግሞ በአስገዳጅና በአፈሳ የተሰለፈ መሆኑ ነው። ይህንን የሚያረጋግጡ መረጃዎች እያመለከቱት እንዳለ ከሆነ በትግራይ ደረጃ በሁሉም አካባቢ በተለይ ለመሰለፍ ፈቃደኛ ያልሆኑ ወጣቶች ሴትም ወንድም ከየቤታቸው በኃይልና በግፍ የተወሰዱ ብዙ እንደሆኑ፣ ወጣቶቹ አንፈልግም ብለው ከተደበቁ ወላጆቻቸውም ያለምንም የዕድሜ ልዩነትና የጤና ሁኔታ ልጆቻችሁን አምጡ እየተባሉ የታሰሩ፣ የተንገላቱ፣ አበሳ የደረሰባቸው ብዛት ለቁጥር የሚታክት መሆኑ፣ ወጣቶቹ ታፍሰው ከተወሰዱ በኋላም ተሰባስበው እዚህ ግባ የማይባል ስልጠና ሲሰጣቸው በሌሊት በብዛት እየጠፉ ወደ ቤታቸው የሚሄዱ እንደነበሩና ይህንንም ለማስወገድ በየማሰልጠኛ ወይም መሰብሰቢያ ቦታ የሚሸሹትን ወጣቶች ላይ የተኩስ እርምጃ የሚወስዱ ቡድኖች በየአካባቢው እንደነበሩና በዚህም በቡድኑ ተተኩሶባቸው ሕይወታቸውን ያጡና አካላቸው የጎደሉ የትግራይ ወጣቶች ቁጥራቸው ብዙ እንደሆነ ይህንንም በአይናቸው ያዩና እኔም በአካል ያገኘዋቸው ሰዎች በምሬት ሲገልጹ አስተውያለሁ። አሁንም ከአካባቢው እየተሰማ ያለው ነገር በሰብአዊነት ላይ የተፈጸሙ ወንጀሎችን ገና እንዳልተነገሩና እስካሁን የተሰማው ከባህር ላይ በጭልፋ አይነት እንደሆነ የሚያረጋግጥ ነው። በትግራይ ላይ የነበረው ዙሪያ መለስ ችግር ገና አልተነካም ማለት ነው የሚያስብል ሐቁ ገና ፀሐይ የሞቀው ሲሄድ ብዙ እስካሁን ያልታወቁ ነገሮች የሚታወቁበት፣ ብዙ የሚጻፍበት፣ ብዙ ምርምር የሚደረግበት እንደሚሆን የሚያጠራጥር ነገር የለውም። ለመደበቅ ቢሞከርም እንኳ ግመልን አጎንብሶ ከሚባለው ተረት የዘለለ አይሆንም። እንዳውም እኔ ይህንን መጽሐፍ ስጽፍ በሂደት እየጎረፉ ያሉ እውነታዎች ስሰማ እና ሳይ ይህ መጽሐፍ የመጀመሪያው እትም ሆነ ሁለተኛ እትም መጽሐፍ እንዳለብኝ ውስጤ እየነገረኝ ነው። ሌሎች እንደኔ ሁኔታውን በቅርበት የሚከታተሉም ውስጣቸው ምን እያላቸው እንደሆነ የሚያውቁት ራሳቸው ናቸው። ያለመታደል ሆኖ በትግራይ የተደረገው ጦርነት የኔ ያውቅልሃለው ጦርነት ነበርና ለብዙ ወጣቶች እልቂትና ለመላው ትግራዋይ ከባድ ሰቆቃ ፈጠረ። ወትሮም በኔ ያውቅልሃለው የሚጀመር ወይም የሚካሄድ ጦርነት ውጤቱ ተመልሶ ራስን ማጥፋት ለመሆኑ ከዚህ በትግራይ ከተካሄደው ጦርነት በላይ አስረጂ ሊገኝ የሚችል አይመስለኝም። በኔ እምነትና የጦርነት አረዳድም በትግራይ የተለኮሰው ጦርነት ገና ሳይጀመር በፊት መቋጫው ትግራይና ህዝቧን ማዳቀቅ እንደሚሆን ሳይታለም የተፈታ ጉዳይ ነበር። ምክንያቱም እኔ ያውቅልሃለው በማለት በህዝብ መሃል ተቀምጦ ግን ደግሞ ራሱ በፈጠረው ስጋትና ሆሆታ ተሸፍኖ በጨለማና ከህዝብ እይታ ተሰውሮ የተደረገ ጥፋት ስለነበር በውጤቱ ህዝብን አስመታ። ክልሉንም በጦርነት ወላፈን ከቶ አዳቀቀው። ይህ እንዳይፈጠር ገና ቀይ መስመሩን አልፈው የጦርነት እሳት ለማንደድ ሲሸርቡ ቁጥራቸው አነስተኛ ቢሆንም በጽሁፍም ሆነ በቃል አረባካችሁ ጦርነት እንዳናስነሳ፣ ጦርነት ከተነሳ ይበልጥ የምንጎዳው እኛ ነን በማለት ለክልሉ አስተዳዳሪ ደብረጽዮንና ለስብሐት ነጋ ስጋታቸውን የገለጹ ሰዎች እንደነበሩ በኋላ ለማወቅ ችያለሁ። በተለይ ስብሐት ነጋ ስጋታቸውን የገለጹለትን ሁሉ አርፋችሁ ተቀመጡ ፈሪዎች ስለሆናችሁ ነው የሚል መልስ ይሰጣቸው ነበር።
ሌተናል ጀነራል ጻድቃንም ቢሆን በተለይ ተክለወይኒ አሰፋ በአካል አግኝቶ ጦርነት እንዳታስነሱብን ጦርነት ከተነሳ እንችለዋለን ብላችሁ ነው ወይ ብሎ ጠይቆት ነበር። የሌተናል ጀነራል ጻድቃን መልስ ግን ብዙ ስጋት አይደርብ፣ እኛ መጀመሪያ ሰሜን ዕዝን ፀሐይ ላይ እንደተቀመጠ ቅቤ ወዲያው እንዲሟሟ እናደርጋለን፣ ቀጥለን በሰሜን ዕዝ ስር ያለውን ትጥቅ ወስደን ሁሉም ነገር በእጃችን እናደርጋለን የሚል እንደነበር ተክለወይኒ እጁን ሰጥቶ አዲስ አበባ ከመጣ በኋላ ጥያቄ ላቀረቡበት የመንግስት አካላት እንደነገራቸው ያለው። ይህንንም ብቻ ሳይሆን ሰሜን ዕዝን ለመምታት ከጠነሰሱት አንዱ የሆነው ጀነራል ብርሃነ ነጋሽ ወይም ወዲ መድህንና ጓደኞቹ ሰሜን ዕዝን ለመምታት ጥቂት ቀናት ሲቀሩት ወደ ትግራይ ምስራቃዊ ዞን ተንቀሳቅሰው እንደነበሩና በአካባቢው ከነበሩት ነባር ታጋዮችና አባላት ጋር ባደረጉት ስብሰባ ከተሰብሳቢዎቹ ጦርነት ከተነሳ በኋላ ሻዕቢያ መጥቶ በጦርነቱ ቢሳተፍ እንዴት ነው የምንሆነው የሚል ስጋት አዘል ጥያቄ ያቀርበውለት ወዲ መድህን ግን ግድ የላችሁም ሰሜን ዕዝ ሲመታ ሻዕቢያ ባለበት ነው ጸጥ የሚለው እናም ምንም ስጋት አይገባችሁ የሚል ምላሽ እንደሰጣቸው በመቀሌ ቆይታዬ ከተለያዩ ሰዎች ሰምቻለሁ። እውነታውንም አረጋግጫለሁ። በእርግጥ ሂደቱ ይህንን እውነታ እንደሚያሳይ ግልጽ ነው። እንዲያውም ይህንን ስሰማ ከጥቅምት 24 በፊት የተቀጣጠለው አስቀያሚ ፕሮፓጋንዳ ላይ ቀዝቃዛ ውሃ እናፍስስበት ብዬ ከናቶ ተፈራ ዋልዋ፣ አቶ አባዱላ፣ ሜጀር ጀነራል አበበና ሌተናል ጀነራል ጻድቃን ጋር ስንገናኝና ሁለቱ ጀነራሎች በእንደዚህ አይነቱ ተግባር አንቀላቀልም ብለው ያፈነገጡት ለካ በዚህ ቀውስ ከጥንስሱ ጀምረው ስለነበሩበት ነው ማለት ነው የሚል ትልቅ ጥርጣሬ እንዳሳድር አድርጎኛል። የትግራይ ጦርነት ጠንሳሾችና አዝማቾች በአጠቃላይ የጦርነት አደጋ እየመጣ እንዳለ ጦርነት ነውና ጉዳቱ በማን ላይ እንደሚበረታ ጭምር አስቀድሜም እንደፈራሁት ጦርነቱ መጣ። በጦርነቱ ጊዜም ለተወሰነ ጊዜ ትግራይ በተለይ መቀሌ ሆኜ የጦርነቱን እድሜ ማሳጠርና ህይወት ማትረፍ ያስችሉ ይሆናል ብዬ ከፈጸምኳቸው ተግባራት በተጨማሪ በተለይ ሰሜን ዕዝን በመምታት የማይጠፋ የጦርነት እሳት የማንደዱን ስራ በባለቤትነት የመራው አንድ ቡድን ሊኖር የግድ ስለሆነ ቡድኑ ማን ነው፣ እነማንን ያቀፈ ነው የሚለውን ለማወቅ ጥረት አድርጌያለሁ። ከብዙ ሰዎች ለቡድኑ ቅርበት ከነበራቸውም ጭምር ያገኘሁት መልስም እንደሚከተለው ነው። በመጀመሪያ ፈቃደኛ ሆነው የተቀላቀሏቸው ጀነራሎች የክልል ኃይሉ እንዲደራጅና እንዲታጠቅ ከተወሰኑ ጀነራሎች ጋር ሆነው ከወሰኑ በኋላ ጀነራሎቹ ራሳቸውም እንዴት መደራጀት እንዳለባቸው ወስነዋል። ስለ ጀነራሎቹ አደረጃጀት ውሳኔ የሰጠውም ከሲቪሎቹ ባለስልጣናት የበላይና ፈላጭ ቆራጭ የነበረው ስብሃት ነጋ ነበር። ጀነራሎቹም በኢትዮጵያ መከላከያ ሰራዊት የነበሩ መደበኛ መንግስት ያሰለጠናቸው ማዕረግም ያላቸው ናቸው። እውነታው ይሆኖ እያለ ግን መደራጀት ያለባቸው በስብሃት ነጋ ፍላጎት ስለነበር ስብሃትም መደበኛ የማዕረግ ቅደም ተከተሉን ወደ ጎን ገፍትሮ ባለ 3 ኮከብ ጀነራልን የሁሉም አለቃ አደረገው። በዚህም መሰረት ባለ 4 ኮከብ ማዕረግ ጀነራሉ ጀነራል አብርሃ ወልደ ማርያም ወይም ኳርተር በባለ 3 ኮከብ ማዕረጉ ጀነራል ታደሰ ወረደ ስር ሆኖ እንዲታዘዝ አደረገው። ይህ ብቻም አልነበረም። ከታደሰ ቀጥሎ ለስብሃት ነጋ ቅርበት ያለው ባለ 2 ኮከብ ጀነራሉ ብርሃነ ነጋሽ ወይም ወዲ መድህን የታደሰ ምክትልና ሎጂስቲክስ ኃላፊና የባለ 4 ኮከብ ማዕረግ አብርሃ ወልደ ማርያም ወይም ኳርተር የበላይ ሆነ። በስብሃት ትእዛዝ አቶ ዓለም ገብረ ዋህድ ጀነራሎችን ሰብስቦ የህወሓት ማዕከላዊ ኮሚቴ ሁሉም መቀሌ ያሉ ጀነራሎች ተደራጅተው በታደሰ ወረደ ስር እንዲሰሩ መወሰኑን እንደነገራቸው ብዙ ሰዎች አጫውተውኛል። የስብሃት ነጋ ስራ በሁሉም ሙያ ገብቶ በጋጠ ወጥ ምግባሩ የራስን ኔትወርክ ማጠናከር ነውና ጀነራሎቹም ገና ከጧቱ የስብሃት ነጋ ኔትወርክ ማጠናከር የሆኑ። በጀነራሎቹ መሃል ግን ቅሬታ መፈጠሩ ባይቀርም ያን ሁሉ አመታት በመደበኛ ሰራዊት የቆዩት ጀነራሎች በይፋ እንዴት ነው ነገሩ እንኳን አሉም። ጀነራሎቹ ናቸው ግን ለነገሩ ስብሃት ነጋ ከጀነራሎቹ መሃል የኔ ናቸው ለሚላቸው በገፍ ገንዘብና ቼክ ማሸከሙን ዋና ስራው አድርጎት ነበር ይላሉ ለሁኔታው ቅርበት የነበራቸው ሰዎች። የህወሓት ቢሮና ስብሃት ነጋ በጀነራሎቹ በፈጠሩት የኃላፊነት መመሰቃቀል ግን የውስጥ ጉምጉምታውን ማቆም አልቻሉም። ሌተናል ጀነራል ታደሰ ወረደና ሜጀር ጀነራል ወዲ መድህን ሙሉ የጀነራልነት ማዕረግ ካለው ጀነራል አብርሃ ወልደ ማርያም የበታቹ ወደ ላይ አድርገው የፈጠሩት ጋጥ ወጥ አደረጃጀት በተለይ
በጀነራል አብርሃና ለሱ ቅርበት በነበራቸው ሁሉ ላይ ግርምትም ቅሬታን ፈጥሯል። ይህ አሁንም በቀላሉ የምታሸተው ሐቅ ሆኖ ሜዳ ላይ ሊወጣም ጊዜ አልፈጀም። ጀነራል አብርሃ ወይም ኳርተር ሌተናል ጀነራል ታደሰ ለስብሃት የነበራቸው ቅርበትና ታማኝነት ግን ልዩነቱ ሰማይና የምድር ያህል ነበር። ስብሃት ነጋም ምርጫው ታደሰና ወዲ መድህን እንጂ ጀነራል አብርሃ አልነበረም። ከአዲስ አበባ ወደ መቀሌ ሲሄዱም ታደሰ ወረደ በስብሃት ነጋ ስልክ ተደውሎለትና ቶሎ መቀሌ ግባ ተብሎ የሄደ ሲሆን ጀነራል አብርሃ ግን በራሱ ለውጡ ስላሰጋው ዞር ብሎ ለመቆየት ነበር ወደ መቀሌ ተጓዘው እንጂ ማንም ጥሪ አላደረገለትም። ስብሃትና የህወሓት ቢሮ የመረጧቸው የጀነራሎቹ የበታቾች የበላያቸውን እንዲመሩና እንዲያዙ የማድረጉ ውሳኔያቸው ቀውስ መፍጠሩ እንደማይቀር በተለይ የታደሰና ወዲ መድህን ለስብሃት ነጋ ደጋግመው እንዳነሱለትና መፍትሄ ለመፈለግ በተለይ ታደሰና ወዲ መድህን ለስብሃት ነጋ ደጋግመው እንዳነሱለትና መፍትሄ ለመፈለግ ደጋግመው ይገናኙ እንደነበር ቅርበት የነበራቸው ጓደኞቻቸው ደጋግመው ነግረውኛል። ታዲያ እንዴት ፈቱት ቀውሱን ስላቸው ጀነራል አብርሃ ኳርተር እኮ ሙሉ ጤና ነው የነበረው። እንዲያውም በለውጡ መሃል ዱባይ ሄዶ የጤና ምርመራ አድርጎ ስለሙሉ ጤነኛነቱ በሐኪሞች የተረጋገጠ የጤና ሪፖርት ይዞ ነው የተመለሰው። ስብሃት ነጋ፣ ታደሰ ወረደና ብርሃነ ነጋሽ ግን ተመካክረው ጤናውን የሚያቃውስ ነገር አስነክተውት ወይም እንዲመረዝ አድርገው ነው ህይወቱ ባጭሩ እንዲቀጠፍ ያደረጉት ብለው ገና ጀነራል አብርሃ እንደሞተ ይሁን በጦርነቱ ጊዜ በትግራይ በነበረኝ ቆይታ ብዙ የትግራይ ተወላጆች ሆኑ ጓደኞቼ አንስተውልኛል። ለሌባው ነፍሰ ገዳዩና የኢሳያስ አፈወርቂ ተላላኪው ስብሃት ነጋ ይህ ትንሽ ስራ ነው። እንደዚህ ያለና ሌሎች የተፈጸሙ ወንጀሎች የሚዳኝበት በፍትህ የሚታይበት ስርዓት ግን የግድ አስፈላጊ ነው። በተለይ የትግራይ ክልል እንደ ክልል ይህን መጽሐፍ በምጽፍበት ጊዜ ሁሉ የሰው ህይወት በቀላሉ የሚጠፋበት፣ ንብረት የሚዘረፍበት፣ ትግራይ በተጋሩ የምትሰቃይበት ሁኔታ በስፋት የሚታይና ፀሐይ የመታው ሐቅ ሆኖ ከሁሉም ክልሎች በባሰ የቀውስ አዙሪት ክልሉ እየተመታ እንዳለ የሚታይበት ሁኔታ ነው። ስለ ጀነራሎቹ አደረጃጀትና ስራ ሰሜን እዝን ስለመምታት እዙ ሲመታ ከትግራይ ውጭ ስለነበሩ ሲቪል ተጋሩና በፌደራልና በአዲስ አበባ ስለነበሩ ከ10,000 የማያንሱ ትግርኛ ተናጋሪ ፖሊሶችና ከ17,000 በላይ ስለሚሆኑት ከትግራይ ውጭ ያሉ የመከላከያ አሃዶችና ስታፍ አባላት ደህንነት ውሳኔ የሰጠው ቡድን የሚከተሉትን አባላት ያቀፈ እንደነበር ከብዙ ሰዎች መረጃው ደርሶኛል። አንደኛ ስብሃት ነጋ ዋና ጠንሳሽ፣ ሁለተኛ አምባሳደር ስዩም መስፍን፣ ሶስተኛ አቶ አለም ገብረ ዋህድ፣ አራተኛ አቶ አስመላሽ ወልደ ስላሴ ወይም አባይ ነብሶ፣ አምስተኛ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ ስድስተኛ አቶ ጌታቸው አሰፋ፣ ሰባተኛ ዶክተር ደብረጽዮን ገብረ ሚካኤል፣ 8 ጌታቸው ረዳ፣ 9 አቶ ስያ አብርሃ፣ 10 ዘርአይ አስገዶም፣ 11 አቶ አሰፋ አብርሃ፣ 12 አቶ ሙሉጌታ ለምሰገድ፣ 13 ሐለቃ ጸጋይ በርሄ፣ 14 አቶ አባይ ፀሐዬ፣ 15 ሌተናል ጀነራል ታደሰ ወረደ፣ 16 ሌተናል ጀነራል ጻድቃን ገብረትንሳይ፣ 17 ብርጋዴር ጀነራል ምግባ ኃይሌ፣ 18 ብርጋዴር ጀነራል ኃይለ ስላሴ ግርማይ ወይም ወዲ እምበይተይ፣ 19 ብርጋዴር ጀነራል ተክላይ አሸብር ወይም ወዲ አሸብር፣ 20 ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይም መዲድ፣ 21 ሜጀር ጀነራል ብርሃነ ነጋሽ ወይም ወዲ መድህን፣ 22 ሜጀር ጀነራል ዘውዱ ኪሮስ፣ 23 ሜጀር ጀነራል ኢብራሂም ጀሊል፣ 24 ሜጀር ጀነራል አበበ ተክለሃይማኖት ወይም ጀቤ፣ 25 ሜጀር ጀነራል ተክለ ብርሃን ወልደ አረጋይ ወይም ሳንቲም፣ 26 ኮሎኔል ተወልደ ገብረትንሳይ ናቸው። ይህ ቡድን ጦርነቱን ለመቀስቀስ ተደጋግሞ እየተገናኘ በመቀሌ በተሰበሰበበት ወቅትና ስለ ሁኔታው የተስማማበት የሁኔታ ግምገማ ጉዳይ አንደኛ ከትግራይ በጠቅላላ ከ1 ሚሊዮን በላይ ወጣት ተዋጊ ማሰለፍ እንደሚችል፣ ጦርነት ሲቀሰቀስ የኤርትራ መንግስት ወይም ሻዕቢያ ባለበት ሆኖ ከመመልከት በዘለለ ምንም ለማድረግ እንደማያስብ፣ የአማራ ኃይሎች ጭራሹኑ ምንም አይነት ግምት እንዳልተሰጣቸው፣ በእጁ ከነበረው በጣት የሚቆጠር ልዩ ኃይል ተጠቅሞ በሰሜን እዝ ላይ ጥቃት በመፈጸም የእዙን ትጥቅ በእጁ አድርጎና ለአዲሱ ትውልድ አስታጥቆ በሳምንታት ውስጥ አዲስ አበባ ተመልሶ በመግባት በድጋሚ በትረ ስልጣኑን ለመጨበጥ እንደሚችል ተስማምቶ ነበር የጦርነት እሳቱን የለኮሰው። ሲቪሎችና ጀነራሎች ተሰባስበው የፈጠሩት ይህ ከ25 እና ከዚያ በላይ አባላት ያሉት ቲም ወይም ቡድን በእነ ስብሃት ነጋ የተገባለትን ጉርሻና ውርስ ያለመ ምስጢር ጠብቆና ዋና ውሳኔ ሰጪ ቡድን ወይም ቀለበት ሆኖ የጦርነቱ እሳት እንዲለኮስ ያደረገ አካል ሲሆን
ሌላው ቡድን ወይም ቀለበት ደግሞ ለቡድኑ ቅርበት ያላቸው አካላትን ያካተተ እንዲሁም ከቡድኑ ውጭ ላሉትም ቢታወቅ አይጎዳም ወይም ይጠቅማል ያለውን መረጃ ብቻ መጥኖ ያካፈለ እያንዳንዱም እንዳያኮርፍ እያባበለ በአንድ ሳምባ የሚተነፍስ እስኪመስል ድረስ እየተናበበ በትግራይና በትግራዋይ እጣፈንታ ላይ ዘግቶ ይወስን ነበር። ሁኔታዎችን እየገመገመ ለሚዲያውም ለጸጥታ ስራው መመሪያ ይሰጥ ነበር። በመጨረሻም ቅድመ ዝግጅት ብለው ያቀዱት ሁሉ መጠናቀቁን ካረጋገጡና ዋናው አዛዥ ታደሰ ወረደ በስሩ ያሉትን ልዩ ኃይልና ሚሊሻ ካሰማራ በኋላ ቡድኑ በወሰነው ቀንና ሰዓት ወይም ጥቅምት 24 ከሌሊቱ 5 ሰዓት ሰሜን ዕዝን የመምታት እንቅስቃሴ አድርጓል። ይህ ውሳኔ ግን ሰሜን ዕዝን ከውስጥና ከውጭ የመምታት ብቻ ሳይሆን ከትግራይ ውጪ በነበረው እነሱን ተከትሎ ወደ መቀሌ ሳይድ በቀረው የመከላከያ የፖሊስ አባላትና በሌሎች መስሪያ ቤቶች ይሰራ በነበረው የመንግስት ሰራተኛና የትግራይ ሲቪል ማህበረሰብ ጣፈንታ ላይ የተሰጠ ውሳኔም ነበር። ሰሜን ዕዝን ስንመታ የነዚህ ሰዎች ጣፈንታ ምን ሊሆን ይችላል የሚል ጥያቄ ተነስቶ ስብሐት ነጋ በሰጠው መልስ አጀንዳው እንደተዘጋ ለማወቅ ችያለሁ። እኛ በየትም ቦታ ያለ ትግራዋይ እኛን ተከትሎ ወደ ትግራይ እንዲመጣ ለሁሉም ነግረናል። የመጡትም ቀላል ቁጥር ያላቸው አይደሉም። የተቀሩት ግን በራሳቸው ምርጫ ስለሆነ የገጠመ ይግጠማቸው አያገባንም። የትግራይ ህዝብና ትውልዱ እንዲህ በዚህ ቡድን በተቃኘ ፕሮፓጋንዳ ናላው እንዲዞር ከተደረገ በኋላና የጦርነት እሳቱን ለመለኮስ ይጠቅሙናል ባሏቸው ታሪኮችና ትርክቶች በስፋት ከሄዱበት በኋላ ሰሜን ዕዝን በመተንኮስ የማይጠፋ የጦርነት ነበልባል እንዲነሳ በማድረግ የጦርነት ሰለባ እንዲሆን የተደረገው በዋናነት በዚህ ቡድን አቀናባሪነት ነው። ፌዴራል መንግስት ለትግራይ ክልል ጀነራል ክንፈ ዳኘውንና አቶ ጌታቸው አሰፋን ለህግ አሳልፎ እንዲሰጥ ይጠይቅ በነበረበት ጊዜ ይኸው ቡድን ሁለቱን አሰልፈን እንስጥ ወይስ አንስጥ በሚል አጀንዳ ለመነጋገር ተሰብስቦ ነበር። ቡድኑ በጀነራል ክንፈ ጉዳይ የተለሳለሰ አቋም እንዲያዘና ጌታቸውን አሳልፎ መስጠት ግን ሁላችንም ራሳችንን አሳልፈን እንደ መስጠት ስለሚቆጠር ጭራሽ አይታሰብም ብለው በአንድ ቃል እንደወሰኑና እሱ ባለበትም ካንተ በፊት እኛ እንሰየፋለን ብለው ቃል እንደገቡለት ይነገራል። ጌታቸውን በሐሳባቸው መጽናናቱን ተናግሮ ሙሉ በሙሉ ስላላመናቸው ለማንኛውም እናንተ የማታውቁትንና ለብቻዬ በህግ የሚያስጠይቀኝ ወንጀል እንደሌለብኝ ስለምታውቁ አሳልፋችሁ ብትሰጡኝ እኔ ቀድሜ ልታሰር እችላለሁ እንጂ ጊዜ ሳይወስድ እናንተም አንድ ባንድ እየተለቀማችሁ እንድትያዙ አደርጋለሁ እንዳላቸው በተደጋጋሚ ሰምቻለሁ። ታዲያ የትግራይ ህዝብ በአስከፊው ጦርነት የመመታቱ ምስጢር ምን ያህል እንዴት ድብቅ የማይታወቅ ሊሆን ይችላል? ይህ ጦርነት እኮ ባለቤት እንዳለውና ባለቤቱን በህይወት ይኑርም አይኖርም በፍትህ መቋጨት የለበትም? የመንጋ ፖለቲካ የጦር አውርዶች አይነተኛ መሳሪያ። የመንጋ ፖለቲካ የፖለቲካ ይዘት የሌለው ፖለቲካ ነው። የመንጋ ፖለቲካ ካፍንጫቸው አርቀው ማሰብ የተሳናቸው ሰዎች የሚፈጥሩት በአጭር ጊዜ የሚቀጭ ፖለቲካ ነው። በሀገራችን ነባራዊ ሁኔታ የመንጋ ፖለቲካ በዘር፣ በቋንቋ፣ በባህል፣ በሃይማኖት ስም የሚሰባሰብና ኃላፊነት በማይሰማቸው የጎበዝ አለቆች የሚመራ ነው። ከፍተኛ የፖለቲካ መሀይምነት የተጠናወተው ነው። በአብዛኛው የቡድን ቁርሾንና ቂም በቀልን ወዘተ ተገን እያደረጉ የሚከናወን መሰባሰብ ነው። ዓላማው ወይ የሚጠፋ አጥፍቶ በአቋራጭ በትረ ስልጣን መጨበጥ ነው፣ ወይ የሚጠፋ አጥፍቶ አንዱ ዘር ሌላውን በብቀላ ስም ሲበድልና ቂም ሲያተርፍ በዚያው የበቀላ ዙሪት ውስጥ ሲገባ በስልጣንም ይሁን በሀብት የራስን ፍላጎት እያሟሉ መኖር ነው። የመንጋ ፖለቲካ የሚመራውም በስሜት ወይም ኢሞሽን ነው። የመንጋው አባል ስሜቱን መምራት ስለማይችል በመሪዎቹ ፍላጎትና በስሜት እየተመራ እንደ እንስሳ ይነዳል። መንጋነት እድሜው አጭር ቢሆንም እንደኛ ባሉ ያልተማረ ያልሰለጠነ ትውልድ የሚበዛባቸውና ዘመን ተሻጋሪ ተቋማትና የሕግ የበላይነት በሌሉባቸው ህብረተሰቦች ውስጥ በየጊዜው እየተመላለሰ ህዝብና አገርን ከቀውስ እንዳይላቀቁ የማድረግ አቅሙ ከባድ ነው። የሚያስከትለው የህይወትና የንብረት ውድመትም ከባድ ነው። መምጫ ሰበቡ ምንም ይሁን ምን ዞሮ ዞሮ ግጭት የሚፈጥረው በወንድማማቾች መሃል ስለሆነ የማይደርቅ ይልቁንም ከትውልድ ወደ ትውልድ የሚያመረቅዝ ቁስል እየተወ ያልፋል። የሚያስፈራው ደግሞ በዚህ የሰው ልጅ በሰለጠነበት የ21ኛው ክፍለ ዘመን መንጋነትንና የመንጋ ፖለቲካን እንደ ብቸኛ አማራጭ ወስደው
የሚተጉ ጻፊዎች ሚዲያዎች በየህብረተሰቡ የተሰባሰቡ ጦር አውርድ ይያሉ 24 ሰዓት የሚተጉ ጭራሽ ለሰላም ለሰው ህይወት ለንብረት መጥፋት ደንታ የሌላቸው ህይወታቸውንም በዚህ ስራ የሚመሩ ጦር አውራጆች በመንጋ ፍትሰሚ የሚቀጣጠለውን የጥፋት እሳት ከዳር ሆነው እየቆሰቆሱ የሚሟሟቁ ግለሰቦችና ቡድኖች መኖራቸው ነው። ህብረተሰቡ በግራም በቀኝም የእንደዚህ አይነቱ ተግባር ሰለባ ሆኖ ዋጋ ከፋዩም ከሆነ ዘመናትን አስቆጥሯል። በአንጻሩ በመንጋ ፍትህ የደረሰበት ቁስል ሳይደርቅ የመንጋ ፖለቲከኞችን ሳያወድስ ሲቀልብ እነሱን ሲከተል በማያቋረጥ የህይወት የሞራል የንብረት ወዘተ ኪሳራ ላይ ወድቋል። ከእንደዚህ አይነቱ የወረደ ፖለቲካስ መራቅ የለብንም። ቀጣዩን የትረካውን ክፍል ለማድመጥና በቋሚነት ለመከታተል ቀጣዩ የትረካው ክፍል ሲለቀቅ ማሳወቂያ እንዲደርሶት ቻናሉን ሰብስክራይብ እና ሼር ያድርጉ። የደወል ምልክቱን ይጫኑ።